አሰላሙ አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ሁላችሁም ሰላም ናችሁ? ሰላማችሁ ይብዛልኝ በያላችሁበት። እኔ ደህና ነኝ አልሐምዱሊላህ ረህመት ይሁን ነኝ። በሌላ ቪዲዮ ተመልሼ መጥቻለሁ ኢንሻአላህ። እኔ የምላችሁ ቤትሽ ብሎኬት ነው ወይስ በጭቃ ነው ብላችሁኛል። በጭቃ ነው በጭቃ ነው ቤቱ። ሁሉም ሰው እንደዛ ነው የሚለው፣ ጭቃ ነው። ነገር ግን እንደምታዩት ይሄኛው የብረት እንትን ነው፣ ቀለም ነው። እዚህ ጋር ብዙ መስዋዕት ነው የተከፈለለት በነገራችን ላይ። ያኛው የብረት እንትን ነው ሲሰራ በእንትን ነው በቻት ሆኖ፣ ቻት ነው የሚባለው፣ ቻት ሆኖ በውስጥ ሽቦ አለው። በሽቦ በብዙ ነገር ነው የተሰራው በነገራችን ላይ። ሁሉም ሰው በብሎኬት የተሰራ ቤት ነው የሚመስለው፣ አይደለም። በጭቃ ሆኖ ነው፣ በጭቃ ነው የተሰራው። ስለዚህ ሽቦ አለው። ከቻትን ጋር ሲሰራ መጀመሪያ በቻት ተሰርቶ በሽቦ ባንድ ላይ ነው የተሰራው። ጠንካራ እንዲሆን ማለት ነው፣ እንደ ብሎኬት እንዲሆን እንደዛ በሽቦ ነው የተሰራው። በሽቦ እንዳለ ቤቱ ዙራው ተጠምጥሞለት ጠይብ። ከዛ በኋላ ቻት ነው፣ ሲሚንቶ ነው ምንድነው፣ ቻት ነው የተደረገለት ማለት ነው። ባለቤቴ ሲነግረኝ እንደዛ ነው። በቃ ምን ልበላችሁ፣ ልክ በብሎኬት እንደተሰራ ነው የሚመስለው ቤቱ ማለት ነው። ሁሉም ቦታ ዙራ ጥምጥም፣ ውስጡንም ውጪውንም ማለት እንደዛ ነው የተሰራው ጠይብ። ከዛ የውጪው ደግሞ የብረት እንትን ነው። የብረት በጣም በውድ ነው በነገራችን ላይ፣ ውድ ነው ቀለሙ። የብረት እንትን ነው፣ ቀለም ነው። እና ማጠብ ይቻላል ብታዩ ማሻአላህ። አሁን እንትን በረንዳ ምናምን ሳጥብ አጥቧለሁ እና ማጠብ ይቻላል፣ ችግር የለውም ማለት ነው። ይህን ይመስላል እና ውዶቼ ይህን ይመስላል እንዳልኳችሁ ነው። እና ማን የሰራልሽ፣ የት ነው ሰፈርሽ፣ ማን የሰራልሽ፣ ቁጥር ልቀቂልኝ ብላችሁኛል። ችግር የለውም። የቡታጅራ ልጆች ካላችሁ ወይም እዚህ ቡዴቄሳ ወይም አጉሎ ትኖራላችሁ፣ እርግጠኛ ነኝ ይሰራላችኋል፣ ችግር የለውም። ባለቤቴ ነግሬው ያሰራላችኋል ከፈለጋችሁ ማለት ነው። እና እንደዛ ነው። በጣም ነው የሚያምረው በነገራችን ላይ። ብዙ ሰው ደስ ይለዋል ቤቴ በነገራችን ላይ። እዚህ ሰፈር ማንም አልሰራውም። አሁን እንደውም እየተሰራ ነው። አሁን በእኔ ቤት ብዙ ሰው እንደውም መጥቶ ይጠይቃል። ብዙ ሰው መጥቶ ይጠይቃል፣ ማን የሰራው ቁጥሩ ስጡን አሰራልኝ የሚለው አለ። ባለቤቴ ራሱ እንደዛ እንደኛ እዚህ ሰፈር እንደዛ አይነት ማንም አልሰራውም። በተለይ ቡዴቄሳ ላይ አሁን እየሰራው ነው ሰው፣ በእኛም አይቶ ዲዛይነሩን አምሮት እየሰራው ነው ማለት ነው። እና ጪስ ደግሞ እንትን አይልም። ጪስ አሁን ለምንድነው ሁሌም ውጭ የማወጣው? ቤት ትንሽ ወይ በኮር ወይም አድሮስ ትንሽ እንትንና አወጣዋለሁ ቶሎ ብዬ ስለሚያበላሸው ማለት ነው። ኮርኒሱ ራሱ ልክ እንደ እንትን ነው፣ እንደ ሳውዲዎቹ ነው የተሰራው። ማሻአላ ነው። አሳይቻችኋለሁ። ቆይ ላሳያችሁ። ማብራት አለ ወይ ውሃ አለ ወይ ያላችሁኝ? አዎ አለ አልሐምዱሊላህ ረቢል ዓለሚን። ያው ገመዱ ራሱ ያው በረንዳው አለ አልሐምዱሊላህ። ማብራት አለን። ውሃ የጊዜው ጉርጓድ ነው ያለን። ኢንሻአላህ ይገባል በአላህ ፍቃድ። ቆጣሪ ለጊዜው ይገባል፣ ለጊዜ የለንም። ኢንሻአላህ መግባቱ አይቀርም ማለት ነው። ቆጣሪና የግቢ ውሃ የለንም ለጊዜው። ኢንሻአላህ መግባቱ አይቀርም፣ ይገባልናል። እየተነጋገሩበት ስለሆነ ማለት ነው። እና ይሄን ይመስላል ልጆች፣ ያላ ይወፍቃችሁ። በነገራችን ላይ አንዳንድ እህቶች አላችሁ የሰውን ሞራን አትንኩ፣ በአላህ ጥሩ አይደለም። አልሐምዱሊላህ ረብል ዓለሚን። ይሄ ራሱ ትልቅ ነገር ነው፣ ትልቅ። እኛ ስንት ደክመን ስንት ያረብ ስድብ እየገረፈን ሽንት ቤት እያጠብን ስንት ነገር ሆነን የሰራ ነው። ግን አሁን ከመጣን በኋላ አገር ስንገባ በጣም አንዳንድ ኮመንት ያናድዳል። ይሄን ቤት ብለሽ ነው፣ ይሄን አሁን እንዲህ ነው፣ ይሄ በቃ የሆነ ሀሳቦች ምናምን ተው መጀመሪያ አስቡበት። ያኔ አልሐምዱሊላህ ከቤት ክራይ ተገላግለን እየኖረን፣ ይሄ የኛ ትልቅ ነገር ነው ወላሂ። ልፋታችን ድካማችን የስንት ዓመት የደከምንበት አልሐምዱሊላህ ከችግሬ ቤት ወይም ከሳር ቤት አላህ ገላግሎናል። አልሐምዱሊላህ ረቢል ዓለሚን። ይሄ ትልቅ ነገር ነው። የኔ ወላሂ ፎቅ ነው
ፎቅ ነው። ምክንያቱም ላቤ ጠብ አድርጌ ስለሰራሁት ማለት ነው። ግን አንዳንድ ሰው ይህም ላይኖረው ይችላል፣ ይኖረዋል፣ ላይኖረውም እኮ ይችላል። ግን በኮመንት ሰው ስሜት አትንኩ። ይሄንን አሁን ይሄ ቤትም ነው፣ ይሄ አጥር ሆኖ ነው፣ ይሄ ግቢ ሆኖ ነው ምናምን ምናምን። ተው 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 ተው፣ እንተዋወቃለን እና አታናግሩኝ በኋላ። ስለዚህ አልሐምዱሊላህ ረብል ዓለሚን ትልቅ ነገር ነው ለኔ። ግቢም ደግሞ ኢንሻአላህ ቀስ በቀስ ይስተካከላል ሁሉም ነገር አልሐምዱሊላህ። ማንም አያገባውም በነገራችን ላይ ምንም ሆነ ምንም። እኔ ኮመንቶች ስለተናገሩኝ ብዬ ሳይሆን አልሐምዱሊላህ የትልቅ ነገር ነው። ቤት ኪራይ በአሁኑ ሰዓት እንኳን ቡታጀራ ተውትና ዋናው እኛ ጋር ራሱ ገጠር ላይ ያኔ ቡዴቄሴ ላይ ምናምን ከኔ በላይ ራሱ ወላሂ ቤት ኪራይ ውድ ነው። በአሁኑ ሰዓት 400 500 ላይ ገጠርም ሆኖ ልከራይ ካላችሁ እንደዛ ወጥቷል። በአሁኑ ሰዓት ማለት ነው ውድ ነው ወላሂ። የማይረባ ቤት ዝም ብሎ ገጠርም ላይ ሆኖ 500 በወር 600 እየከፈሉ ነው። አስባችሁታል? እኛ ሰፈርማ 1000 ብር እየገባ ነው እኛ ጋር ማለት ነው። እና ወደ ላይ ነው እንደዛ በየወሩ ቤት ኪራይ የአንድ ክፍልና የሳሎን ከመክፈሌ የኔ 5 ክፍሎች በነፃ እየኖርኩኝ በቤቴ ዘና ብዬ የቤት ኪራይ የለብኝ ምን የለብኝ አልሐምዱሊላህ ዘና ብዬ እየኖርኩኝ እያለ ምንም አያስጨንቀኝም ማለት ነው። ያን አንዳንድ ኮመንቶች አናደውኝ ነው ስላወሩ ነው። ለዛ ነው ይሄንን ማወራችሁ ማለት ነው። ይሄን እምላችሁ ኢንሻአላህ የምትፈልጉ ካላችሁ ችግር የለውም ያሰራላችኋል። ባለቤት ያለ እሱ ነው ያሰራው። ስለዚህ አብሽሩ ማለት ነው። እሺ ሌላው ደግሞ ይኸው ማብራት አለ ወይ ስላላችሁኝ ነው። ማብራት አለ። የኛው ኮርኒሱ ነው ያያችሁት አይደል? ይሄን ይመስላል። ኮርኒሱንም በሰንበቻም አሳይቻችኋለሁ። ይሄ ቀለም ነው ወይ? አው ቀለም ነው እና ቤቱ በብሎኬት የተሰራ ነው የሚመስለው። ምክንያቱም በሲሚንቶ ዙሪያውን በሲሚንቶ ማለቴ በምንድን ነው የሚባለው? ብስሚላ በምንድን ነው? ኧረ ብስሚላ ረህማን ቅድም ሽቦ ነው። በሽቦ ዙሪያው ጥምጥም ውስጡንም ውጪውንም ተጠምጥሞ ከዛም በኋላ በሲሚንቶ ነው የተገረፈው። ብቻ 2-3 ተደጋግሞበታል እና በቃ በሲሚንቶ የተሰራ ነው የሚመስለው። ይሄኛውም እንደምታዩት ነው እንትኖች ኮርኒሱን እና ማሻአላህ ማብራት አለ። በነገራችን ላይ ሁሉ ማብራት ነው። የውስጡን ደግሞ አሁን እኛ አላልነውም። ቤት ምንድነው? ብስሚላህ ረህማን ረሂም። ይሄ ዲም ላይት የአረቦቹ ዲም ላይት አለ። ዙሪያው የዲም ላይት አለው። ይሄ የምታዩትን እንትኑ ራሱ ይሄ ምንድነው ፊና ያለበትን እንዳለ የማብራት ነው። አላህ ካለ ወደፊት ቆጣሪ ሲገባ እናስገባለታለን ማለት ነው። ፋ እንዲል አሁን አንድ ብቻ ነው ፋ ያደረገው ማለት ነው። እና ይሄን ይመስላል። የአንድ አመት ፊና ቁጭ ብለዋል። ወርድም ብሎ ቁጭ ብለዋል። የመጣው ጊዜ የተሰቀለ ነበረ። ይሄን ይመስላል እህቶቼ። አብሽሩ ከፈለጋችሁ ይሰራላችኋል ኢንሻአላህ። ሰላም አለይኩም ወራህመቱላሂ ወበረካቱ።